እጅግ ፈጣንና ተለዋጭ በሆነችው ዓለማችን የቴክኖሎጂ የበላይነትን በመያዝ የሀገርን ሁለንተናዊ ሉዓላዊነት ለማረጋገጥ የሚደረገው ብርቱ ፉክክር አይሏል። በዓለማችን የሚስተዋሉ ጦርነቶችም ለቴክኖሎጂ መፈጠር፣ መበልጸግና ጥቅም ላይ መዋል የራሳቸው የሆነ ጉልህ ሚና እያበረከቱም ነው። የሁለተኛው የዓለም ጦርነትና እሱን ተከትሎ በመጣው ቀዝቃዛ ጦርነት አገራት ለወታደራዊ ቴክኖሎጂ ትኩረት በመስጠታቸውና በዚህም ብርቱ ፉክክር ውስጥ በመግባታቸው አቅማቸውን ከሚገመተው በላይ ለማሳደግ ችለዋል። ከሁለተኛው የዓለም ጦርነት ጀምሮ በብዛት ጥቅም ላይ የዋለውና የጦርነቱን አውድ እንደለወጠው በስፋት የሚጠቀሰው የኤሌክትሮኒክስ ዋርፌር አንዱና ተጠቃሽ ነው። በሀገራችን ከ1960ዎቹ ጀምሮ ጥቅም ላይ ቢውልም በተለያዩ ምክንያቶች ዘርፉ ዘመኑ ከደረሰበት የልቀት ደረጃ ላይ ሊደርስ አልቻለም። በአሁኑ ጊዜ ግን ይህንን ዘርፍ በማሳደግ ለሰራዊታችን ተልዕኮ ስኬት ተጨማሪ አቅም እንዲሆን ትኩረት ተሰጥቶታል። ከሰሞኑም በኢንፎርሜሽን መረብ ደህንነት አስተዳደር የተዘጋጀውና ከፍተኛ የመንግሥት የሥራ ኃላፊዎች፣ የሰራዊቱ አመራሮችና የዘርፉ ባለሙያዎች የተሳተፉበት ወርክሾፕ የዚሁ ትኩረት አንዱ ማሳያ መሆኑን መመልከት እንችላለን። እኛም የኤሌክትሮማግኔቲክ ስፔክትረም ልዕልና ለአገር ሉዓላዊነት በሚል መሪ ሐሳብ ለመጀመሪያ ጊዜ በተካሄደው በዚሁ አገራዊ የኤሌክትሮኒክስ ዋርፌር ወርክሾፕ ላይ ተገኝተን ያዘጋጀነውን ፕሮግራም ወደ እናንተ ለማድረስ ተዘጋጅተናል። አብራችሁን ቆዩ። በ21ኛው ክፍለ ዘመን የሀገራት ብሔራዊ ደህንነትና ሉዓላዊነት የሚረጋገጠው ቀድሞ በምናውቃቸው የየብስ የህዋና የሳይበር ምህዳሮች በሚደረግ የበላይነት ብቻ አይደለም። ይልቁንም እነዚህን ሁሉ የጦር ግንባሮችና የመረጃ መረቦች አስተሳስሮ የሚይዘውና የሁሉም መሰረት በሆነው የኤሌክትሮማግኔቲክስ ስፔክትረም ላይ በሚገኝ ልዕልና ጭምር ነው። በመሆኑም የዛሬው ወርክሾፕ የሀገራችንን ብሔራዊ ጥቅምና ደህንነት በዘላቂነት ለማረጋገጥ በሚደረገው ጉዞ ላይ አዲስ ስልታዊ ምዕራፍ የሚከፍት ነው። የኤሌክትሮኒክ ዋርፌር የሀገር ህልውና ከሚጸናባቸው ዋና ዋና ምሰሶዎች አንዱ ነው። ሀገራት በዘርፉ ባላቸው የቴክኖሎጂ ልህቀት ጦርነቶች ሳይጀመሩ ቀድሞ የመከላከል ቢጀመሩ እንኳን በአጭር ጊዜና በአነስተኛ ኪሳራ በድል እንዲጠናቀቁ የማድረግ ወሳኝ አቅም አላቸው። ከዚህም በላይ በሰላም ጊዜ ሀገርን ከኤሌክትሮማግኔቲክ ስጋቶች የመጠበቅና የጠላትን ስልታዊ ቁመና ቀድሞ በማወቅ ጥቃቶችን የማክሸፍ የስትራቴጂያዊ የበላይነት ምንጭ ነው። በአሁኑ ወቅት የሀገራት ደህንነት የሚረጋገጠው ባሳለፉት የሰው ኃይል ቁጥር ወይም በታንኮች ብዛት ብቻ አይደለም። ይልቁንም መረጃን ቀድሞ የማግኘት ስፔክትረሙን የመቆጣጠርና ጠላት እንዳይጠቀምበት የማድረግ የቴክኖሎጂ የበላይነትም ጭምር ነው። ሬዲዮ ግንኙነት፣ ራዳር፣ ሳተላይት፣ የቦታና አቅጣጫ ጠቋሚ ስርዓት ናቪጌሽን እና የተቀናጁ የእዝና ቁጥጥር ስርዓቶቻችን በሙሉ የሚሰሩት ሕያው ሆነው በዚህ የኤሌክትሮማግኔቲክ ስፔክትረም ውስጥ ነው። ስለዚህም ይህን ምህዳር የተቆጣጠረ ወገን መረጃን ቀድሞ የማግኘት ውሳኔን በፍጥነት የመወሰንና የድል ልዕልናን የመያዝ ስትራቴጂካዊ ብልጫ ይኖረዋል። ኤሌክትሮኒክ ዋርፌር በቴክኒካዊ ትርጓሜው የኤሌክትሮማግኔቲክ ስፔክትረምን ለብሔራዊ ጥቅማችን የማዋል ስልት ቢሆንም በስትራቴጂካዊ እይታ ግን የማይታየው ግንባር የድል ቁልፍ ነው ተብሎ ይወሰዳል። የኤሌክትሮኒክ ዋርፌር አቅም በአንድ ጀንበር የሚገነባ ሳይሆን የምርምር ተቋማት፣ የመከላከያ ኢንዱስትሪዎች፣ የፖሊሲ አውጪዎች ተከታታይ ቅንጅትን የሚጠይቅ የረጅም ጊዜ ራዕይና ጥረትም የሚፈልግ መሆኑ ነው። ለኢትዮጵያ የኤሌክትሮማግኔቲክ
ስፔክትረምን መጠቀም የደህንነት ጉዳይ ብቻ ሳይሆን የህልውና ጉዳይ ሆኗል። የዲጂታል ስርዓታችን መስፋት፣ የኤሌክትሮኒክ መሰረተ ልማቶቻችንና የሳተላይት ጥገኝነት መጨመር ለአደጋም ለእድልም ያጋልጡናል። የሀገራችን ሰፊ የቆዳ ስፋት እና ተለዋዋጭ የሆነው ቀጠናዊ ጂኦፖለቲካዊ ሁኔታ ካለን ተጨባጭ የመከላከል አቅም ጋር መመጣጠን ይኖርበታል። በመድረኩ ላይ የኤሌክትሮኒክስ ዋርፌር ታሪካዊ ዳራ፣ አሁናዊ የሀገራት ተሞክሮ እንዲሁም የኢትዮጵያ ወቅታዊና መጻኢ ሁኔታዎችን የዳሰሰ ጥናታዊ ጽሑፍ ቀርቦ ውይይት ተካሂዶበታል። የውጊያ አውድ ተቀይሯል። እየተቀየረ ነው ስንል ምን ማለት ነው? ዝም ብሎ መባል ስላለበት ነው ነው ወይስ ሪል እየተቀየረ ነው የሚል በእያንዳንዳችን ተቋም ማየት መገምገም ያስፈልጋል። የኤሌክትሮኒክ ዋርፌር ራሱን የቻለ የውጊያ አውድ ሆኖ ራሱን ችሎ እየወጣ ነው። ይሄንን ነገር በሀገር ደረጃ በደንብ አስበንበት ህግ አብጅተንለት ተቋም አብጅተን ካልመራ ነው የሚመጣው ውጊያ ሲስተም የፈለከው አቅም ብትታጠቅ ልትዋጋም አትችል ነው። ተቋማቶቻችን በተለያየ መልኩ ሪሰርችና ዴቨሎፕመንት ያደርጋሉ። ኦፕሬሽን ስራዎች ላይም በተግባር የመሞከር እድሎች አሉ። ይሄን ወደ አንድ አምጥቶ መምራት ይፈልጋል የሚል ሀሳብ አለኝ። በተለይ ዩኒቨርሲቲዎች የመከላከያ ኢንጂነሪንግ ዩኒቨርሲቲን ጨምሮ ሌሎች የጥናትና ምርምር ተቋማት አውዳቸውን በዚህ እንዲያዩትም ጭምር እፈልጋለሁኝ። ይሄን ሳነሳ በተለይ አብዛኛው እነኚህ ስሞል ሰሚኮንዳክተርስ እና ለእነኚህ የኤሌክትሮኒክ ዋርፌር ጉዳዮች መነሻ የሚሆኑ ቅንጣጢት ይሏቸዋል በአማርኛ። እነኚህን ማይክሮቺፕስ እና ሌሎች ነገሮችን አሁን ጀምረን እያሰብን በሪቨርስ ኢንጂነሪንግ አቅም እየገነባን ካልሄድን የገዛን እየተጠቀምን እንሂድ የሚለው አካሄድ ሁለት ጉዳቶችን ይዞብን ይመጣል። አንደኛው ጥገኝነቱ ነው። ሁሌ የገዛን ልንቀጥል ስለማንችል። ሁለተኛው ኢኮኖሚክ ኢንቴንሲቭ ነው። እነኚህን ከወዲሁ አስቦ በራስ አቅም ደግሞ ሪቨርስ ኢንጂነር የማድረግ ይሄ አሁን የጀመርናቸው አይነት እንደ ድሮኖች የማምረት የተለያዩ ስራዎች ላይ በሀገር በቀል ተቋም መጀመር አለብን በሚል ስካይዊንን ማንሳት ይቻላል። የኤሮ አባይን ማንሳት ይቻላል። በየተቋማቱ ያሉ የተለያዩ የማኑፋክቸሪንግ እና ኢንዱስትሪ በተለይ በመከላከያም የተጀመሩትን ጭምር እነኚህ እያደጉ ሲሄዱ የማይቀረውን የመግዛት የጎደለውን ግን በጥናትና ምርምር እያሟሉ መሄድ ይገባናል የሚል አለኝ። ዛሬ የተጀመረ የቅርብ ጊዜ ተቋም ሳይሆን በ1960ዎቹ ውስጥ የተጀመረ መሆኑን ያሳያል። በዛ ልክ አድጎ አሁን ወደሚባለው ደረጃ ዓለም የደረሰችበት ደረጃ ደርሷል የሚል እሱ ሌላ ጥያቄ ሆኖ አመሰራረቱ ግን ለሀገር የሰጠው ያደረገው አስተዋጽኦ ግን ከፍተኛ መሆኑን ነው። ኤደብሊው በሰላምም በጦርነት ጊዜም ዝግጅቶች ያደርጋል። ሙሉ ዝግጅቱ በሰላም ጊዜ የሚሆን ነው። ከዚህ አንጻር በዝግጅታችን አንዱ ማዕከል ያደረገው የሰው ኃይል ላይ ነው። የሰው ኃይል ማብቃት፣ የሰው ኃይል ግንባታ ላይ የሚመራምር የሚያሻሽል የሚጠግን የሚያበለጽግ እና ከተለዋዋጭ ቴክኖሎጂ ጋር የሚራመድ የሰው ኃይል ከማፍራት አንጻር ጥሩ ጅማሬዎች አሉ። በብሔራዊ ስትራቴጂ መመራት አለበት ነው። የክፍሎች የየራሳቸው እንደተጠበቀ ይሆናል። ነገር ግን በሀገር አቀፍ ደረጃ ራሱን የቻለ በስትራቴጂ የሚመራ ኤደብሊው መኖር አለበት። ኤደብሊው መመራት በቴክኖሎጂ ብቻ አይደለም። ኤደብሊው ቴክኖሎጂ ጥሩ ሊሆን ይችላል። ይህን ቴክኖሎጂ በአግባቡ እንድንጠቀም የሚያስችለን ስትራቴጂ መኖር አለበት። መሰረተ ልማት ለመገንባት መሰረታዊ ጉዳዩ በራስ ስታመርት ነው። የተመረቱትንም ከጥቃት መከላከል ስትችል ነው። መጠቀም ስትችል ነው። መመራመር ስትችል ነው። ኢደብሊው ጋር የተያያዙ ምርቶችን ለማምረት እጅግ ኮስቲ ናቸው፣ እጅግ ውድ ናቸው። ስለዚህ በሀገር ውስጥ ከምርምር መጀመር አለ። ምርምሮች ናቸው ወደ ኢንዱስትሪ የሚሄዱት። እኛ ግን ያሉ ዩኒቨርሲቲዎች በዚህ ደረጃ ወይም ደግሞ እየተቋሙ የምንጀማመረው ሁሉም ያለው የተለያየ ጥሩ ፈጠራ ያላቸው በቴሌቪዥን በተለይ የምናያቸው አሰባሰብን በአንድ ኢንኩቤተር ወይም በአንድ የተሻለ ደረጃ አሰባስቦ በዛ ደረጃ መሄድ በጣም ትልቅ ተሞክሮ ነው። ዓለም የደረሰበት ደረጃ አለ። በዚህ በኤሌክትሮማግኔቲክ ስፔክትረም ልዕልና ከማረጋገጥ አኳያ እኛ ያለንበት ሁኔታ ሀገራዊ ሁኔታ ምንድን ነው የሚለውም ደግሞ ተዳሷል።
በየአካባቢው ላይ የተለያየ አቅም ነው ያለው፣ ግን እንደተባለው የተበታተነ አቅም ነው። ያሉን አቅሞች በጣምም ማሳነስ ችግር አለው እንደተባለው፣ ግን ደግሞ አግዝፈንም ባናይ ጥሩ ይመስለኛል። ቀጣይ ትኩረቱ አሁን ያሉብን ኦፕሬሽናል ድጋፍ ከማረጋገጥ አንጻር ምን ያህል ነው እየሰራን ያለ ነው፣ ምንድን ነው የሚጎለን የሚለው ሲሪየስሊ መታየት ያለበት ይመስለኛል። ሰው ላይ ከሰራን የቴክኖሎጂው ጉዳይ ቀስ እያለም ሊመጣ ይችላል። ኢቨን የማምረቱም ጉዳይ ሊታሰብ ከሆነ መጀመሪያ ሰው ነው። ከዩኒቨርሲቲዎቻችን ጋር ይሁን በራሳችን አቅም በምናደርገው ስልጠና ይሁን ሰው የማፍራት ጉዳይ በጣም ቁልፍ ተግባር ነው መሆን ያለበት ብዬ ነው ማስበው። አሁናዊና መጪው ጦርነት አሁን በተጨባጭ ኢንሃንድ ያለው ኢንተረስትና መጪው ጦርነትን ማየት ጠቃሚ ነው ብዬ አስባለሁ። ዴርፎር ኤሌክትሮኒክ ዋርፌር ይህ አካባቢያችን ያለው ስጋት አንጻር ምንድን ነው ያለው የሚል ቢታይ ጥሩ ነው። አሁን እያሰብን ያለነው ስትራቴጂካሊ ኤሌክትሮኒክ ዋርፌር ወይም ደግሞ ምህዳሩን ስትራቴጂካሊ ወደፊት እንዴት እንምራው ስለሆነ እየታሰበ ያለው ይሄ ጉዳይ በእኔ አመለካከት የተቀመጡት ስትራቴጂክ ምክር ሀሳቦች እንዳሉ ወስጄ ከስትራቴጂ በመለስ ያሉ ወቅታዊ ሁኔታዎችን እንዴት ማኔጅ እናድርግ የሚለውን ቢታይ ጥሩ ነው ብዬ አስባለሁ። እንዴት እነዚህን አሁን በእጃችን ኢንሃንድ ያሉ ጉዳዮችን ሰብስበን ጉልበት አድርገን እንጠቀምባቸዋለን የሚል በአጭር ጊዜ አኳያ ቢታይ ጥሩ ነው እላለሁ። እነዚህም በሙሉ ጉዳዮች ማኔጅ እንድናደርግ ከሆነ ብቁ የሰው ኃይል ያስፈልጋል። የሚፈጥር፣ የሚመራመር፣ የሚያመርት፣ ኦፕሬት የሚያደርግ ኃይል ያስፈልጋል። ትንሽ ሪኮማንዴሽኑ አካባቢ ላይ ቢታይ ጥሩ ምለው ፍሮም ዘ ግራስ ሩት ሌቭል የሰው ኃይል እንዴት እናበቃል። ቴክኒክና ሙያ ተቋማት አሉ። ለምሳሌ እኔ እስከማውቀው ድረስ ኢደብሊው በዲግሪ ኦር ከዛ በላይ የሚያስተምር የመከላከያ ዩኒቨርሲቲ ነው ያለው። ሃዌቨር ዊ ሃቭ ሌሎች ቴክኒካል ተቋማት ይህን ጉዳይ ከመጀመሪያ ጀምሮ ሀሳቦች ሊያመጡ ኦፕሬት ሊያደርጉ የሚችሉ አካላት አሉ። ስለዚህ የአቅም ግንባታ ስራ ከታች ጀምሮ እያደገ የሚመጣ ቢሆን ይመረጣል የሚል ሀሳብ አለኝ። እዛም እዚህም በጣም የተበተነ አቅም አለ። ራሳቸው የተቋማቱ አመራር አንድ ኮማንድ ፖስት ያላቸው መሆን አለባቸው። ለምሳሌ ጦርነት ቢያጋጥመን ይሄ የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት። ስለዚህ የተቋማቱ አመራር ሙያተኛ ይዘው ወደ ኮማንድ ፖስት መምጣት አለባቸው። አንዱ ከአንዱ የሚለይበት የራሱ ባህሪ ይኖረዋል። የራሱን ባህሪ ራሱ ይወጣው። የጋራ ባህሪ ላይ ግን መደራጀት በጣም ያስፈልጋል። ተቋማዊ ኢንቴግሬሽን በጣም 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 ቁልፍ ነገር ነው። ብዙ የኤሌክትሮኒክስ ዋርፌር ዲቫይሶች አሉና ሁሉንም የገዛን እየተጠቀም እንደዛ ሊሆን አይችልም። አብዛኛውን አገር ውስጥ ማሟላት የማንችለውን ብቻ ኢምፖርት ማድረግ እንዳለብን ማየት ጥሩ ነው። አሁን እዛም እዚህም እየተሞከረ ያለው ነገር የሚያበረታታ ነው የሚል እንትን አለኝ። በጣም መፍጠን የሚያስፈልግ ይመስለኛል። ጦርነት ቢኖርም ባይኖርም በጣም ትልቅ አቅም እና በአነስተኛ ኪሳራ ከፍተኛ ድል ለማምጣት የሚያግዝ አውድ ነው ኤሌክትሮኒክ ዋርፌር። ከዛ አንጻር ታይቶ ኢንሳ ትኩረት ሰጥቶ ጥናት አድርጎ የዓለም ተሞክሮ የራሱንም ተሞክሮ አቅርቦ እንዴት እንሂድ የሚል አቅጣጫ አስቀምጦ ስለጋበዘን በጣም አመሰግናለሁ። በዘመናዊ የውጊያ አውድ አሸናፊ ለመሆን የሀገር ደህንነትን ለማረጋገጥ በሚሰለፍ የሰው ኃይል ቁጥር ወይም በጦር መሳሪያዎች ብዛት ብቻ ሳይሆን መረጃን ቀድሞ በማግኘት ላይ እየተመሰረተ ነው። የኤሌክትሮኒክስ ስፔክትረሙን መቆጣጠር የቻለ ጠላት እንዳይጠቀምበት ያደረገና የቴክኖሎጂ የበላይነትን ያረጋገጠ በዘመናዊ የውጊያ አውዱ የአሸናፊነት ዕድሉን ከፍ እያደረጉት ነው።
ከዚሁ በመነሳትም የኤሌክትሮኒክስ ዋርፌር መስኩን ማላቅና አገራዊ አቅም ማድረግ የህልውና ጉዳይና ለነገ የማይባል የቤት ሥራ እንዲሆን አድርጎታል። አካባቢያዊ ስጋቶችን በመለየት በመተንተን በኤሌክትሮኒክስ ዋርፌር መስኩ ያለውን ልምድ በመቀመርና ተበታትነው የሚገኙ አገራዊ አቅሞችን በማቀናጀት ከዘመኑ ቴክኖሎጂ ጋር መራመዱ አገራዊ ሉዓላዊነትን በብቃት ለማስጠበቅ በሚከናወኑ ተግባራት የራሱን ጽኑ መሰረት ይጥላል። ተመልካቾቻችን እኛም ታሪካዊ በሆነው የመጀመሪያው የኤሌክትሮኒክስ ዋርፌር ወርክሾፕ ላይ ተገኝተን ያዘጋጀነውን አጠር ያለ ቅኝት በዚሁ እናበቃለን። ሰላም።